ብዙ ጊዜ የማመጣቸው ታሪኮች ከመዳም ቅመሞች ጋር የተያያዘ እንዲሁም ያው የመደፈር ነገር ያላቸው እንደሆነ ታውቃላችሁ። ዛሬ ደግሞ ለየት የሚያደርገው ነገር እንግዲህ መዳም እራሷ የማገጠችውን ታሪክ ይዤላችሁ መጥቻለሁኝ። ታሪካችን እንዲህ ሲል ይጀምራል። አንድ የባንጋሊ ወጣት በዱባይ ከአሰሪው ወይም ከስፖንሰሩ ሚስት ጋር ሲማግጥ ተይዞ በፖሊስ ቁጥጥር ስር መዋሉ ተገለጸ። ይህ ወጣት ሰዓዲ ራህማ ይባላል። በፈረንጆች አቆጣጠር ከ2023 ጀምሮ ከስፖንሰሩ ወይም ከአሰሪው ጋር በተለያዩ የንግድ ስራዎች በጋራ ሲሰሩ እንደነበረ ባለው የስራ ታታሪነት የቤቱ ሙሉ ኃላፊነት ተሰጥቶት ይሰራ ነበር። በጣም የስራ ታታሪነቱ ወይም ታማኝነቱን ሰውየው ወዶለት ሙሉ የቤቱን ኃላፊነት ሰጥቶት እንዲቆጣጠር አድርጎት ነበረ ማለት ነው። የሰውየውን ሙሉ እምነት አግኝቶ ነበረ። ይቅርታ። ከጊዜ በኋላ ከስፖንሰሩ ሚስት ጋር ወይም ከአሰሪው ሚስት ጋር በጣም ከመቀራረባቸው የተነሳ ሌላ ነገር ውስጥ ይገባሉ። በዚህ ጊዜ ባለቤቱ ሚስቱና ወጣቱ የፍቅር ግንኙነት ውስጥ መግባታቸውን ሲያውቅ አሰሪው ወይም ስፖንሰሩ ምንም እንደማያውቅ ሰው ሆኖ አክት ያደርጋል። ማለት ልጁን ያምነዋል፣ ሚስቱንም ያምናታል። ስለዚህ ሚስቴም አታደርግም እሱም አያደርግም ብሎ እራሱን ለማሳመን ብዙ ጊዜ ሞከረ። ከብዙ ሙከራ በኋላ በተደጋጋሚ ሲያያቸው በድብቅ ካሜራ መከታተል ጀመረ። ምክንያቱም አንድ ጊዜ ነገሮች ሲደራረጉባችሁ እምነታችሁን ያጎሉባችኋል። ስለዚህ ለምን እኔ ከራሴ ጋር ከምታገል ለምን በድብቅ ካሜራ አልከታተላቸውም በማለት በድብቅ ካሜራ ድንገት በተኙበት አስባችሁታል። አንድ ጊዜ አይደለም፣ አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ካሳለፈ በኋላ ያንን የድብቅ ካሜራ በመጠቀም አቶ ወጣትና ውድ ሚስቱ ባለቤቱ በተኙበት በፖሊስ ቁጥጥር ስር አዋላቸው። አስባችሁታል። ምንም ባልጠረጠሩበት ጉዳይ ማለት ነው። አሁን ላይ ወንጀሉ ይፋ ወጥቶ በፖሊስ ቁጥጥር ስር ውሏል፣ ባንጋሊው ማለት ነው። ሚስትየዋ ደግሞ እፍረቷን ተሸክማ ቤት ቀርታለች። አሁን ላይ እንደምናውቀው ዱባይና ሳውዲ ሚስቶቻቸውን የደፈረባቸው ወይም ልጆቻቸውን የደፈረባቸው የሞት ስቅላት ወይም የእድሜ ልክ እስራት እንደሚፈረድባቸው ሁላችንም እናውቃለን። ነገር ግን ይህ ልጅ ደግሞ የተባለው ይህን ያህል ጊዜ ያው ከ2023 ጀምሮ አሁን 2026 ገብተናል። ስለዚህ 3 ዓመት ሙሉ ኃላፊነቱን ወስዶ በቤት ውስጥ በጣም እምነት አግኝቶ ታታሪ ስለመሆኑ በስራው ኮርቶበት ሰውየው በደስተኛ እየሰራ ስለነበር እምነቱን ስላጎደለበት ይሄ ሰውዬ ደግሞ በጣም ተናዷል። ያውም ከሚስቱ ጋር ማለት ነው። ከሌላ ሰው ጋር እንኳን ቢሆን ይሻላል። ከሚስቱ ጋር ስለሆነ በጣም ነው ሰውየው የተናደደው። አሁን ላይ ሰውየው እያለ ያለው እኔ የሞት ፍርድ አልፈርድም። በእርግጥ መንግስቲቱ የዚህ ሀገር መንግስት የሞት ፍርድ ነው የምትፈርደው። ነገር ግን እኔ የሞት ፍርድ እንዲፈረድበት ሳይሆን የምፈልገው እድሜ ልክ እስራት ብሎ ተናግሯል። ሴትየዋ ደግሞ በጣም ከባድ ነው። አንደኛ በጣም አፍራለች። ራሷን አውርዳ ከሰራተኛዋ ጋር ይሄን ነገር በመፈጸሟ በጣም አፍራለች፣ ተሸማቃለች፣ እምነቷን አታለች። በባሏ ጋር፣ በልጆቿ ጋር፣ በቤተሰቧ ጋር እምነት አታለች፣ ተዋርዳለች። እዚህ ጋር ደግሞ ሰውየው ከመናደዱ የተነሳ ወይም ነገሮችን ባለመቆጣጠር ነው እንጂ የሚስቱ ገበና ላለመውጣት ያንን የድብቅ ካሜራ ተጠቅሞ ልጁን ከቤቱ ማስወጣት ማባረር ይችል ነበረ። ወይም ሚስቱን ካሁን በኋላ እንደዚህ ያለ ነገር እያረግሽ ስለሆነ አንቺ ካሁን በኋላ የኔና የአንቺ ትዳር እዚህ ጋር ይበቃዋል ብሎ እንደመናገር፣ እሱ ግን ያው በገሃድ አውጥቶታል። በዚህ አጋጣሚ ደግሞ እዚህ ሀገር የሚገርማቸው ነገር በጣም የሚጨነቁት ለክብራቸው ነው ማለት ነው። ክብር የሚባል ነገር አለና
የሴትዮዋን ክብር በጣም ነክቶታል። እንዲሁም ልጆቿ ራሱ በጣም አፍረውባታል። እናቴ እንዴት እንደዚህ ታደርጋለች ብለው ተከራክረዋል። ራሱ ልጆቹ ሲከራከሩ ደግሞ ያንን የድብቅ ካሜራ ሰውዬ ያሳያቸው ማለት ነው። እና ውድ ቤተሰቦቻችን አንዳንድ ጊዜ እምነት ተሰጥቶን ኃላፊነት ተሰጥቶን በምንሰራበት ጊዜ መጀመሪያ ላይ ያለንበትን ጊዜ ረስተን አሁን ላይ ስህተት የምንሰራ ሰዎች በጣም 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 ስነ ስርዓት መያዝ አለብን ማለት ነው። አስቡ፣ ያ ልጅ መጀመሪያ ከሀገሩ ሲመጣ ለስራ ነው የመጣው፣ ለዓላማ ነው የመጣው። እንዲሁም ታታሪ በመሆኑ የተነሳ በአሰሪው ጋር ክብር አግኝቶ የቤት ኃላፊነት እስከ መሰጠት ደርሶ ነበረ። ነገር ግን በአንዳንድ ስሜቶች የተነሳ ደግሞ አስባችሁታል። አሁን እድሜ ልክ እስራት ማለት እንግዲህ ለቤተሰቦቹ ለዘላለም ጸጸት ማለት ነው። በቃ ወይ አይሞት ወይ አይድን፣ አስቡት። ስለዚህ ከእንደዚህ አይነት ነገር መጠንቀቅ አለብን። ምንም ያህል ተመችቶን ምንም ያህል የተሻለ ስራ ብንሰራ አቅማችንን ማወቅ አለብን። ህግ የሚባል አለ። ሳውዲና ዱባይ ላይ ህግ የሚባል ነገር አለ። ህጋቸውን ማክበር አለብን። የሚገርማችሁ ነገር በጣም ደስ የሚለው ነገር እዚህ ሀገር ላይ ማለት ነው። አሁን እኔ አለሁኝ፣ እኔ ከሴትዬ ጋር ብጣላ የዚህ ሀገር መንግስት እኔ ካጠፋው እኔ ነው የሚቀጣ፣ ሴትዬ ካጠፋች ሴትዬ ነው የሚቀጣ። ህጋቸው በጣም ነው ደስ የሚለው እና ስለዚህ ህጋቸውን እስካወቅን ድረስ ስራችንን አክብረን የተሰጠንን ስራ በኃላፊነት መወጣት ነው እንጂ ያለብን ሌላ ነገር መልከስከስ የለብንም። ብዙ ጊዜ ሴቶች ናቸው የሚደፈሩት፣ ሴቶች ናቸው የተለያየ ጥቃት የሚደርስባቸው። ነገር ግን ወንዶች ደግሞ የነሱን ሴቶች እንደዚህ አይነት ነገር ሲያደርሱባቸው አስባችሁት፣ በጣም 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 ከባድ ነው፣ ኦቨር ነገር ነው ማለት ነው። እና ስለዚህ ውድ ቤተሰቦች የሆነ ኃላፊነት ሲሰጣችሁ ኃላፊነታችሁን ለመወጣት ሞክሩ። ከዚህ በተረፈ ደግሞ እምነት፣ የሰው እምነት በጣም ከባድ ነው። የእውነቴን ነው የምላችሁ፣ እምነት በጣም ከባድ ነው። ስለዚህ እምነታችሁን ጠብቃችሁ በስራችሁ ኃላፊነታችሁን ተወጣችሁ። ወይም ሴትዮዋ አስገድዳው ሊሆን ይችላል። ስታስገድደው መናገር ተናግሮ ከዛ ከቤት መውጣት ነበረበት እንጂ እንደዚህ ያለ ነገር ማድረግ አልነበረበትም። ያው ለማንኛውም ያለው ነገር እዚህ ጋር ተቋጭቷል ማለት ነው። ውድ ቤተሰቦቻችን ከእንደዚህ አይነት ነገር ተጠንቀቁ። ወንዶችም ሴቶችም ህግን ማክበር አለባችሁ፣ ስራቸውን ማክበር አለባችሁ። ላለ ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። እንዲሁም ይህንን ቻናል ላይክ፣ ሰብስክራይብ ማድረጋቸውን አትርሱ። በተለያዩ ቪዲዮዎች በተለያዩ ታሪኮች እንገናኛለን። እንዲሁም ደግሞ የውሸት ነው የምታመጪው ታሪክ፣ የሰው ስም እያጠፋች ነው ምናምን የምትሉት ነገር አንድ ሰው ምንም ነገር ሳይሰማ ምንም ነገር ሳያይ ዝም ብሎ ታሪክ አያመጣም እኮ የሆነ ፍንጭ ሰው ነው። እና ስለዚህ ያንን ነገር ማሰብ አለባችሁ እላችኋለሁ ውድ ቤተሰቦቻችን። በሌላ ቪዲዮ እስከምንገናኝ ባይ ባይ። እወዳችኋለሁ።